የትምህርት አስተዳደር መረጃ ስርዓት የተማሪዎችን የመምህራንን የሀብትና የትምህርት ቤት መረጃዎችን በዲጂታል መንገድ የሚያደራጅ የሚተነትንና ሪፖርት የሚያደርግ የተቀናጀ ስርዓት ነው። ይህ ስርዓት ትክክለኛ መረጃን በማቅረብ የትምህርት ጥራት መሻሻልን፣ የሀብት አጠቃቀምንና የወደፊት እቅዶቻችንን ለመወሰን ወሳኝ ድጋፍ ይሰጣል። የትምህርት አስተዳደር መረጃ ስርዓቱን ወደ ዲጂታል በመለወጥ አሰራሩን ግልጽ፣ ቀልጣፋና አስተማማኝ ለማድረግ እየተሰራ ነው። ዲጂታላይዜሽን የትምህርት ዘርፉን ከኋላ ቀር የመረጃ አሰባሰብ በማላቀቅ ወደ ዓለም አቀፍና ደረጃውን ወደ ጠበቀ ዘመናዊ መረጃ ተኮርና ፈጣን ውሳኔ ሰጪ ስርዓት የሚያሸጋግር በመሆኑ በየደረጃ ያሉ የትምህርት አመራሮች፣ ባለሙያዎችና የሚመለከታቸው ባለድርሻ አካላት ለተግባራዊነቱ በመረባረብ ከተለምዷዊ ስርዓት በመውጣት እንዲያዘምኑ ይጠበቃል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ትምህርት ቢሮ የትምህርት መረጃ ስርዓት ከመስሪያ ቤቱ እቅዶች ጋር በተናበበ መልኩ የመረጃ መሰብሰቢያ ስርዓት ለመዘርጋት የሚያስችል የመረጃ መሰብሰቢያ ቋት በማዘጋጀት ቀደም ሲል በማኑዋል ሲሰበሰብ የነበረውን መረጃ በበይነ መረብ መሰብሰብ እየተቻለ እንደሆነ ይታመናል። በመሆኑም የተሻሻለው የትምህርት መረጃ መሰብሰቢያ አሰራር የነበሩትን በማስተካከልና አዳዲስ እሳቤዎችን በማካተት የተዘጋጀ ነው። የክልሉ ትምህርት ቢሮ ይህንኑ ተግባራዊ ለማድረግ የትምህርት አስተዳደር መረጃ ስርዓት ዲጂታላይዜሽን የግምገማ መድረክ በቦንጋ ከተማ አካሂዷል። ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች፣ በዛሬው መሰናዷችን ይህንኑ ጉዳይ የምናስቃኛችሁ ይሆናል። ቢሮው ለትምህርት ጥራት ከሰጠው የትኩረት አቅጣጫዎች መካከል የመረጃ ስርዓትን ማዘመን መቻሉ ተጠቃሽ ነው። መድረኩም ባለፉት ጊዜያት በክልሉ በመረጃ አስተዳደር ዘርፍ የታዩ ክፍተቶችን በመገምገም የቀጣይ አቅጣጫን አመላክቷል። የመረጃ ስርዓት ተቀይሮ በአሁን ሰዓት ወጥ በሆነ ሁኔታ ኦንላይን ሲስተም ተዘርግቶ የትምህርት ስታቲስቲካል መረጃ በአጠቃላይ የትምህርት ቤቶች መረጃ የሁሉም ትምህርት ቤቶች የሁሉም ጎልማሳ ጣቢያ እንዲሁም የልዩ ፍላጎት ማዕከላትን ጭምር ለማዘመን እየተሰራ ነው የሚገኘው። በዚህ ሂደት እንግዲህ እስካሁን ድረስ ኃላፊነት አውርደን ትምህርት ቤቶች ላይ የከተማ አስተዳደር፣ የወረዳ እንዲሁም ዞኖች ክትትል እያደረጉ መረጃ እየተሞላ ነው ያለው። እንደ ቀድሞ ማኑዋል የሚሞሉ መረጃዎች አይኖሩም። አሁን ሲስተሙ ወደ ኦንላይን እየተቀየረ ነው ያለው። በቀጣይ በሚኖሩን ሂደት ጊዜያት በአጠቃላይ መረጃው ከሲስተም ላይ የሚወሰድ ነው የሚሆነው። ለዚህ ደግሞ በየጊዜው እየገመገሙ እያረሙ እያስተካከሉ መሄድ የሚያስፈልግ በመሆኑ ያዘጋጀነው መድረክ ዋና ዓላማ ያደረገው የትምህርት መረጃ አስተዳደሩ የአሞላል ሂደቱ ያለበት ሂደት ጉለቱ ክፍተቱን ማረም ማስተካከል ስለሚያስፈልግ ለመገምገም ያለመ ነው። የተሻሻለው የመረጃ መሰብሰቢያ ሂደት በትምህርት ዘርፍ የሚስተዋለውን የመረጃ ስርዓት ችግር እንደሚፈታም ይታመናል። የመረጃ አስተዳደር ዙሪያ ላይ አጠቃላይ የዞኖች የአፈጻጸም ሪፖርት ቀርቦ ሁሉም ዞኖች ያሉበትን ደረጃ በማየት የጋራ ምክክር አድርገናል። እዚህ ውስጥ በተለይ አጠቃላይ የትምህርት ስራዎች መረጃዎችን በኦንላይን መመዝገብ አጠናክሮ ማስገባት በተለይ የትምህርት ቤቶችን፣ የተማሪዎችን፣ የመምህራንን ሌሎችን ጭምር አጠቃላይ መረጃዎችን ከመዝገብ አንጻር ክፍተቶች ምንድን ናቸው የሚለው ነገር ጭምር ተናግረናል። በዚህ ላይ ያየነው ክፍተት አለ። ምንድነው? አንደኛ በጊዜ ያለመጨረስ፣ ፈጥኖ ያለመጨረስ ይታያል። አብዛኛው አፈጻጸማችን ደግሞ አሁን መጨረስ ባለንበት ሰዓት ሳይሆን ከአፈጻጸም ኦልሞስት ከ50% እና ከዛ በታች ነው አፈጻጸም ያሳየን ያለውና ይሄንን በፍጥነት ማረም እንዳለብን ነው የተረዳ ነው። የመድረክ አፈጻጸም ጥሩ ነው። ያው እስካሁን ድረስ የትምህርት መረጃ አሞላል ላይ ያለንበትን ደረጃና የትምህርት መረጃው አጠቃቀሜታው መረጃ በትክክል ቢሞላ መረጃ የሚኖረው ፋይዳና ቀጣይ ላይ ይሄ መረጃ ተሞልቶ ታች ላይ የሚኖረው ያው ከሀብት አሰባሰብ አንፃር የሀብት አገልግሎት ከመስጠት አንፃር ያለንበትን ደረጃ ያለንበትን ጉለትና ጠንካራ ጎኖችን የገመገምንበትና ቀጣይ ላይ ማስተካከያ የሚወሰድባቸው ቦታዎች ላይ ማስተካከያ እንድንወስድ ግልጽ ግብረ መልስ የተቀመጠበት መድረክ ነው ብዬ ነው የምወስደው። አጠቃላይ የዛሬው መድረክ በሚመለከት አጠቃላይ የተማሪ መረጃና አጠቃላይ የትምህርት ቤቱ መረጃ
ወደ ዲጂታላይዜሽን የመቀየር ስራዎችን እየሰሩ ያሉት ያ በዚህ ልክ በ6 ወር አፈጻጸማችንም ከዚህ ቀደም ተገምግሞ በርካታ ውጤቶች የታዩበትና አሁንም ልንሻገር ያልቻልናቸው ቀጣይ ወስደን ምን መስራት እንዳለብን እየሰጠን መድረክ ነው ብዬ ነው ማስበው። ምክንያቱም ከዚህ ቀደም ያው በርካታ ስራዎች እየሰሩ ቆይቶ አጠቃላይ የትምህርት ቤት ግብዓት የምንበለው ኢንስቲትዩሽን እንበለው የተለያዩ መረጃዎችን ወደ ኦንላይን ሲስተም የማስገባት ስራዎች አሉ እዛ አካባቢ ላይ ይሄንን ነገር ግን ያንን አሟጦ ከመጨረስ አካባቢ ላይ እያንዳንዱ አካባቢ ላይ ችግር ስላለ ያንን ቀጣይ ወስደን አርመን ምን መስራት እንዳለብን ዳይሬክሽን ያሳየ መድረክ ነው ብዬ ነው ወስደው። በየትምህርት ቤቱ የሚታዩ የመሰረተ ልማት እጥረቶች በአፈጻጸም ወቅት ያጋጠሙ ችግሮች ሲሆኑ በቀጣይም ዘርፉን ውጤታማ ለማድረግ ባለድርሻ አካላት ተቀናጅተው በመስራት ሚናቸውን ሊወጡ ይገባል። ይህ መረጃ እንደ ሀገር በጣም አስፈላጊ ነው። ይህን መረጃ ማጠናከር ሁሉም ባለድርሻ አካላት መስራት መቻል አለበት። በተለይ ከታች ከርዕሰ መምህራን ጀምሮ አስፈላጊውን የተማሪዎች መረጃ የትምህርት ቤት ውስጥ ያሉ መረጃዎችን በሙሉ የመጽሐፍ መረጃዎችን በአፋጣኝ መስጠት መቻል አለባቸው። በተዋረድ ደግሞ በትምህርት ቤት ጽሕፈት ቤት ደረጃ ላይ ያሉ አስፈላጊ ማቴሪያሎች ማመቻቸት መቻል አለባቸው። የዋይፋይ አክሰስ ማመቻቸት መቻል አለባቸው። የኮምፒውተሮችን የተባለች ኮምፒውተሮች ጠግኖ ባይኖርም ደግሞ አቅራቢ አካባቢ በሃይስኩሎች አካባቢ ኮምፒውተሮች ባሉበት ደግሞ ጠጋ ብሎ መረጃዎችን መሙላት ይጠበቅባቸዋል። ኦንላይን ላይ ጠቀሜታው ያው ትክክለኛ መረጃ ለሁሉም ተደራሽ በሆነ ያው ከዚህ በፊት እንደምናውቀው ድረስ በወረቀት በሚሞሉበት ሰዓት ወጥ የሆነ መረጃ ከትምህርት ቤት እየተስተካከለ ማይመጣባቸው ሁኔታዎች አሉ። አሁን ኦንላይን በሆኑበት ቦታ አንድ ጊዜ ብዙ ቦታ ላይ መረጃውን ተደራሽ ለማድረግና በትክክል የት ደረጃ ምን አይነት ክፍተት እንዳለ ለመገምገምና ለይቶ ለመደገፍም ኦንላይን መሆኑ ጠቀሜታ አለው ብዬ ነው የምወስደው። የትምህርት ቤት መረጃዎች በሀርድ ነበረው ሲቀርቡ የነበሩት አሁን ወደ ኦንላይን ሲስተም ሲገባ አጠቃላይ እንደ ሴክተርም እንደ ትምህርት ቤት የሚሰጡ በርካታ ፋይዳዎች አሉ። ምክንያቱም አንደኛ በየት የሚመደበው በተማሪ ቀመር ነው ባለን ተማሪ ነው። ከዚህ አኳያ በርካታ እንትኖች አሉ። ሁለተኛ ደግሞ የውሸት ሪፖርቶችን ይቀንሳል። አብዛኛውን ጊዜ አሁን እየተፈተንን ያለ ነው ታች ትምህርት ቤቶች አካባቢ ስንል በወረቀት የሚመጡ የተማሪ ቁጥር ስናይ የመጀመሪያውን ሴሚስተር ውጤት ስናይ መጀመሪያ የነበረውና ሴሚስተር አካባቢ የነበረው የተማሪ ቁጥር ዳታ ፋላሲ ያመጣል። ይሄ ምንድነው? አንደኛ መረጃው ታማኝነት የለውም። መጀመሪያ ለምዝገባ ሲባል የውሸት ሪፖርቶች የሚቀርቡበትን የሚያሳይበት ነው። ስለዚህ ይሄ ወደ ኦንላይን ገባ ማለት ትክክለኛ መሬት ላይ ያለ ተማሪ ብቻ ስለሚያሳይልን አንደኛ የውሸት ሪፖርትን ከመቀነስ አኳያ ከፍተኛ ቫልዩ ነው ያለው። ሁለተኛ ደግሞ መረጃዎች በኦንላይን ሲስተም መቀመጣቸው በፈለግንበት ሰዓት ያንን ከኦንላይን መረጃዎችን የማግኘት እድሎች ሰፊ እድሎች ያስገኙልናል የሚል ሀሳብ አለ። ጥራት ያለው መረጃ በትምህርት ዘርፍ የሚስተዋለውን የመረጃ ስርዓት ችግር ሊፈታ ይችላል። ይህንንም ተግባራዊ ለማድረግ በተጠያቂነት መስራት ከትምህርት ባለሙያዎች ይጠበቃል። ትምህርት አስተዳደር መረጃ ከሁሉም በየደረጃ ያለው የትምህርት ሴክተር ባለሙያም ኃላፊም መምህርም ትምህርት ቤትን በአጠቃላይ ይመለከተዋል። ምክንያቱም መረጃው በዋናነት የሚነሳው ከትምህርት ቤት ነው። ከትምህርት ቤት በርዕሰ መምህሩ ተሞልቶ ነው የሚመጣው። ስለዚህ ጥራት ያለው እንዲሆን የትምህርት ቤቱ ርዕሰ መምህር ትክክለኛ ጥራት ያለው መረጃ በትክክል መሙላት አለበት። አሁን የመምህሩ ዝርዝር መረጃው ኦንላይን ሲስተም ውስጥ ይገኛል። የትምህርት ቤቱ ተማሪዎች በስም ዝርዝር ይገኛሉ። የትምህርት ቤቶች በስም ዝርዝር ሙሉ መረጃ ነው የሚገኘው ሲስተም ውስጥ የሚገኘው። ለዛ ደግሞ በትክክል ተማሪዎቹን፣ መምህሩን፣ የትምህርት ቤቱን ፋሲሊቲ በሙሉ በትክክል መስጠት ያለበት የትምህርት ቤቱ ርዕሰ መምህር ነው። ስለዚህ ይህን ኃላፊነት በትክክል መወጣት አለበት። አሁን ባለን ግምገማ የትምህርት ቤቶቹ አንዳንድ ወደ ገጠር ያሉ ትምህርት ቤቶች የክህሎት ጉድለት እንዳለባቸው ታይቷል። እሱም ተገምግሟል። ስለዚህ ወረዳና ጽሕፈት ቤት ምንድን እያደረገ ያለው በትምህርት ቤት አካባቢ ባሉ ተቋማት ላይ በመሰብሰብ በማናጅመንት እንዲሁም የሁለተኛ ደረጃ መምህራንን በመጠቀም እንዲሞላ የማድረግ ስራዎችን እየሰሩ ነው ያሉት። ስለዚህ ማኑዋል የሚሞላው ርዕሰ መምህር ትክክለኛ መረጃ መስጠት አለበት። ይሄ ኃላፊነትም አለበት ማለት ነው። ስለዚህ የትምህርት ቤቱን መረጃ በትክክል አደራጅቶ በሚፈለገው ቴምፕሌት የማቅረብ ኃላፊነት የትምህርት ቤቱ ርዕሰ መምህር ነው። ይሄ ሲሆን ደግሞ የሚሞላው አካል ትክክል የተሞላውን መረጃ ነው ማስፈር ያለበት። ካልሆነ ተጠያቂነትም አለበት። ምክንያቱም የትምህርት ቤቱ ርዕሰ መምህር የሞላውን በትክክል ካላስቀመጠ
የትምህርት ቤት የወረዳ የትምህርት አስካል መረጃ ባለሙያው ካላስቀመጠ ተጠያቂነት ስለሚኖር በትክክል የላከውን መረጃ በትክክል ማስሞላት ያስፈልጋል ነው። በየደረጃው የሚገኙ የትምህርት አመራሮች የመረጃ አያያዝ ስርዓትን በማዘመን በዘርፉ የሚስተዋሉትን ችግሮች መፍታት እንዳለባቸው በመረዳት እያንዳንዱን የትምህርት መረጃ በጥራት መያዝ ይጠበቅባቸዋል እያልን መሰናዷችንን በዚሁ ቋጨን። ሰላም።